ጌታ ለመቀበል ፍቃደኛ ነህ? ያ ለእግዚአብሔር ክብር ይሁን። እና እኔ ሰሙ ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩም። እኔ ማመን አቅቶኝ ነው ላይክ ማለት ሰሙ ከልቡ ውስጥ ያላችሁ ወንድሞችና እህቶች እኔ በዚህ ጌታ ልባችሁ በፍቅር የተሸነፈ ወንድሞችና እህቶቼ ጌታን ለመቀበል በእግዚአብሔር መንግስት ውስጥ ለመግባት አትዘግዩ። የምነግራችሁ ወንድሞችና እህቶች እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው መንገዱን በደለኛ ሐሳቡን ይተው ተብሎ በነቢያት እንደተጻፈ እግዚአብሔር በሚገኝበት ጊዜ መልስ ስጡ። እግዚአብሔር የሰውን ልብ ያሸንፋል፣ በፍቅር ያሸንፋል። ብርቶች ኃያላን ነን የተባሉትን እግዚአብሔር ያሸንፋል። እነ ጳውሎስን በፍቅር ያሸነፈ፣ እኛን በፍቅር ያሸነፈ፣ አንተን አንቺን በፍቅር ያሸነፈ ጌታ ኢየሱስ ለዘላለም ስሙ ይባረክ። እዚህ ውስጥ ሌሎች ሰዎች ብትኖሩ ጌታን ለመቀበል አትዘግዩ። ወንድሜ ሳሙሻ እኔ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። የገባህን ይህንን እውነት ስለገባህ ሰው እግዚአብሔር ልቡን ካልለወጠው በስተቀር ማንንም አይለውጥም። ማንንም አይለውጥም። ታውቃላችሁ፣ የሰውን ልብ የሰራ ሰውን የሰራ እግዚአብሔር ነው። ሰውን የሚለውጥ ማን ነው? እግዚአብሔር ነው ሰውን የሚለውጠው። እግዚአብሔር ነው ሰውን የሚለውጠው። ማን ያስብ ነበር? የጳውሎስን ታሪክ ያነበበ ማን ሲያሳድደው የነበረውን መንገድ እኮ ነው መልሶ የሰበከው። ሲገድል ሲጨፈጭፍ የነበረ ሰው ማለት ነው። ማን ያስባል ይህን ሰውን ሐዋርያ አድርጎ ሊጠራው ነው ተብሎ ቢባል፣ አስተያየት ስጡ ተብሎ ቢባል፣ በክርስቲያኖች ምርጫ በአማኞች ምርጫ ኢየሩሳሌም ላይ ቢሆን ጴጥሮስ ራሱ አይመርጠውም። አረ ይሄን ሰውዬ አይኑን እንዳላየው ነው ብሎ የሚለው አይኑን እንዳላየው። ምክንያቱም እስጢፋኖስ ላይ ያደረገውን ያውቃል። ክርስቲያኖች እንዴት እንደሚያሳድድ እንደነበር ኢየሩሳሌም ላይ ያውቃል። ማቴዎስም በዚህ ሐሳብ ላይ የሚሰጠው አጌኒስት እንደሆነ እገምታለሁ። ምክንያቱም ታሪኩን ያውቁታል። ይሄንን ሰው እግዚአብሔር አንስቶ ስሜን በአሕዛብ ዘንድ የሚሸከም ለኔ የክብር ዕቃ እንዲሆን አመለክተዋለሁ አለ። ለእግዚአብሔር ክብር ይሁን። በልባችሁ እግዚአብሔር ሲናገራችሁ በእግዚአብሔር በክርስቶስ ፍቅር ልባችሁ ሲሸነፍ መልስ ስጡ ለማለት እወዳለሁ። ቅዱስ ዮሐንስ በመልእክቱ ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለምና ይላል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና በጎ ፍቃዳችሁ የሆነ ሰዎች ካላችሁ ልጸልይላችሁ። ኑ ወደ እግዚአብሔር መንግስት በክርስቶስ ኢየሱስ መታረቅን አግኙ። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ኪዳንን አድርጉ። እናንተ እሱን ለመቀበል ከተዘጋጃችሁ እግዚአብሔር በዘላለም መንግስቱ ሊቀበላችሁ በጎ ፍቃዱ ነው። ምላሽ የሚሰጥ ሰው ካለ በውስጥ መስመር 77 ቁጥር ይጻፍልኝ፣ አገኛለሁ። እዚህ ስናጽፍ ሰዎች እየተከታተሉ እንዴት ወደ ክርስቶስ ትሄጃለሽ? እንዴት ወደ ክርስቶስ ትሄዳለህ? ነውር አይደለም እንዴ እያሉ ሰዎችን እየመለሱ ስላሉ በውስጥ ግን አንድ ማዕት ሰው ነው የጻፈልኝ። በባለፈውም ሳይ እመልስላችኋለሁ። አንዳንዶቻችሁን ቶሎ ያልመለስኩትኝ በጣም ቢዚ ሆኜ ነው። ሌሎችም ወንድሞች እንዲረዱኝ እድል እየሰጠው ነው። ለፓስተርም ጭምር እየተነጋገርን ነው። ጌታ እግዚአብሔር ይባረክ። ጌታን ለመቀበል የምትፈልጉ ሰዎች እንድጸልይላችሁ የምትፈልጉ ሰዎች ካላችሁ ፕሊስ በጌታ ምሕረት እንለምናችሁ። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም ነው። ይሄንን እረፍት፣ ይሄንን ደስታ፣ ይሄንን ሰላም በልባችሁ እግዚአብሔር ካመጣው ለዚህ ምላሽ ለዚህ እውነት ወይ ለዚህ ደግሞ ፍቅር ምላሽ እንድትሰጡ በጌታ ፍቅር እንጠይቃለን። ተባረኩ። ጸጋና ሰላም ይብዛላችሁ። ፍቃደኛ ከሆናችሁ ምጸልይላችሁ ሰዎች ንገሩኝ። ተባረኩ። እንግዲህ የክርስትና ህይወት በእምነት ላይ የተመሰረተ ነው። ሰው በልቡ አምኖ ይጸድቃል፣ ባፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ነው ተብሎ የተጻፈውና አምልጡ ከዘላለም ፍርድ። ወንድሞቼ እናቶቼ አምልጡ። ማዳን የእግዚአብሔር ነው።
ደህንነት ከማንም ዘንድ አይገኝም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። በጣም የሚገርመው ነገር ምን አለ መሰላችሁ? ትናንት ሲወግረን የነበረ ሰው፣ ትናንት ሲሰድበን ሲያንቋሽሸን የነበረ ሰው ለካስ የሚገፋል ለዚህ ነው። ዛሬ ሁሉም እንዲሰማ ፈልጋለሁ። ትናንት ቆሻሻ ባለጌ ምናምን እንዲህ ሲለን ሲያንቋሽሸን የነበረ ሰው ለካስ የሚገፋን እዚህ ድረስ ነው። ለካስ የተገፋን እዚህ ድረስ ነው። ለካስ የተገፋዋት እዚህ ድረስ ነው። ብዙዎች ተስፋ ቆርጠው ከፈጣሪ ርቀው ሌላ ህይወት ውስጥ ይገባሉ። ለካስ ህይወት ማለት አንዳንዴ ምን አለ መሰላችሁ በጣም ከባድ ነው። ከምትሸከሙት በላይ ከምታስቡት በላይ ክርስትና ለካስ መገፋት ነው። ለካስ ራስን መስጠት ነው። ብዙዎች እግዚአብሔርን ማግኘት ማለት እንደሆነ አያውቁ። አያችሁ ለካስ እግዚአብሔርን ስናገኝ ብቻችንን አንሆንም። ለካስ የእግዚአብሔርን ሰዎች አጠገባችን ይሆናሉ። እግዚአብሔር ሰላም ነው እና ደስተኛ ነው። እግዚአብሔር የሌለበት ህይወት በቃ እና መዋረድ ነው። ሰላም የለም፣ መሰደብ ነው። አያችሁ አንድ ምን አለ መሰላችሁ ለካስ ክርስቶስ የተገፋው የተሰደበው ባዶ አርገው እርቃኑን የሰቀሉት ለካስ ሕጋዊዎች ናቸው። ያ ሕግና ቃልን ቶራና የነቢያትን መጽሐፍና ቃልን የሚሉ ከኛ ይልቅ ከኛ በላይ ሕግና ነቢያትን ያቃሉ ብለው የሚያስባቸው እነዛ ግብዞች ናቸው። ለካስ ማንንም እናውቃለን ብሎ ይመጣ ሊቀበላቸው አይችልም። ምክንያቱም እነሱ የሚያስቡት እግዚአብሔር በቀለጠላቸው ልክ ሳይሆን የአይሁድ መምህራን ባስተማሯቸው ልክ ነው። ክርስትና እንዲህ አልነበረ። ክርስቶስን ማወቅና መከተል እንዲህ አልነበረ። እንደነሱ ሐሳብ ቢሆን በጣም የእግዚአብሔር መንግስት የሚወርሰው መጽሐፍ ማንበብ የሚችል ሕግና ነቢያትን የሚጠነቅቅ መጽሐፍትን የሚገልጥና የሚያውቅ እንደዛ ነው። ብዙዎች ከእግዚአብሔር ቃል ይልቅ ብዙዎች ከእግዚአብሔር ድምጽ ይልቅ የሚከተሏቸውን ሰው ማንነት ነው የሚከተሉት። እግዚአብሔርን ማየት፣ እግዚአብሔርን መውደድ፣ እግዚአብሔርን መከተል እውነት ለነፍሳችን ረፍት ነው። ሰላም፣ ደስታ። ትናንት በጣም ሰፈር አረግ ነበር። ለምንድን ነው? ለምን ነበር? በጣም ቀና ነበር። በጣም ታገል ነበር። ምን አለ መሰላችሁ እግዚአብሔር በሌለበት ቦታ ሰላማችሁ ሰላም አይደለም። እንባችሁ ለካስ ይቅርታችሁ እንኳን ፌዝና ነቀፋ ለካስ ይቅርታ የለም። እግዚአብሔር የሌለበት ቤት ሁሉም ይሄ ማስመሰል ይወጣል አይደል? እርካታ የለም። ሁሉም ራሱን እንጂ እግዚአብሔርን ማሳየት አያውቅም። በነገራችን ላይ እንድታውቁ ፈልገው እኔ ማቀው እግዚአብሔር እናንተ ካላወቃችሁ
እኔን ሲኦል ይክተተኝ። እናንተ ያወቃችሁት እግዚአብሔር የእውነት እውነተኛ ከሆነ እኔ ሲኦል ልግባ። ለካስ ያማል፣ አንዳንዴ ይደክማል። አያችሁ እግዚአብሔር መፈለግ ከባድ ነው። በጣም ብዙ ሰዎችን በህይወት አይቻለሁ። በጣም የራሴ ጋር ታገል ነበር። ለካስ እግዚአብሔርን ማወቅ ለካስ ትሁት መሆን ነው። ልባችንን ማንነታችንን ራሳችንን አሳልፈን መስጠት ነው። እግዚአብሔር የሌለበት ህይወት ሰላም የለም። እኔ ብዙ ሰዎች ነው ያለው ዛሬ ክርስቲያን ነኝ ብለው ነገ ሲጨፍሩ ያቻለ በጣም እያዘንኩኝ በቃ ልንቆጣጠረው ማንችለው ስሜት የለም። አንዳንድ ጊዜ ማንናገራቸው ስሜቶች ዛሬ ትሁት ይሆንና ነገ ፍጹም እግዚአብሔር ከሚለው ሐሳብ ውጭ ይሆናል። እግዚአብሔርን መምሰል የእውነት ትሁት መሆን ነው። ስለ እግዚአብሔር መኖር ነው መሞት ነው። ሁላችሁም እባካችሁ እግዚአብሔርን እንፈልግ። ከራሳችን ጋር እናውራ። የነፍሳችንን ጥሪ እንመልከትና ከእግዚአብሔር ጋር ዲስከስ እናድርግ። ያኔ ስናረፍ እውነት መገፋታችን ሁሉ መሰደባችን መንቆሸሻችን አስባችሁታል። ክርስቶስ ከይሁዳ ወገን ሆኖ ሲገፉት የነበረው ይሁዲዎች ነበሩ። ሲሰድቡት የነበሩ ለፍርድ ሲያቀርቡትና ሲሰቅሉት የነበሩ ይሁዲዎች ነበሩ። ልክ ናችሁ አላላችሁም። እናንተ የኔ ወገን ስለሆናችሁ ትክክል ናችሁ አላላችሁ። እሱ በረ ነበር፣ ህይወት ነበር፣ ለሁሉም መልስ ነበር። ለሁሉም አያችሁ የገፋው ሰው ማንም ሰው አልነበረም። ማንንም አልገፋም። እየሞተን እንኳን ህይወትን ይለምንልን ነበር። በስቃያችን ውስጥ ሁሉ ስለኛ ፈውስ ነበር እሱ። በሞታችን ውስጥ ሁሉ ህይወት ነበር። እየሞተ ስለኛ ህይወትን ይሰብከን ነበር። እየቆሰለ ስለኛ ፈውስ ነበር። እየደማ አያችሁ የዘላለም ህይወትን ይሰጣን ነበርና ጉዟችን ክርስቶስን ማይመስል ከሆነ እሱን ማየት ማንችልበት ከሆነ ድካም ነው። እኔ በህይወቴ በጣም የደከምኩ አይነት ሰው ነኝ። በጣም ሲሻለሁ እኔ እግዚአብሔርን እንዲያየኝ እፈልጋለሁ። መረጋጋት እፈልጋለሁ። አንድ ቀን ሰላም አግኝቼ ክርስቶስ ቢወስደኝ ደስ ይለኛል። ከዚህ በላይ በሱ ካለ ሰላም ላረፍት በላይ ምንም ነገር የለም። ባዶነት ምን እንደሆነ ታውቃላችሁ? ክርስቶስን አለማወቅ ነው። ብቸኝነት ምን እንደሆነ ታውቃላችሁ? እግዚአብሔር የተለየ ህይወት ነው። መራብ ምን እንደሆነ ታውቃላችሁ? ክርስቶስ ማን እንደሆነ አለማወቅ ነውና የእውነት ነፍሳችን እሱን ማትራብ ከሆነ እሱን ማትጠማ ከሆነ ስለሱ ማንኖር ከሆነ ሁላችንም ማሽነን። ሁሌም ያሳስበኝ ነገር በሞት የት ነው የምሄደው? በዚህ አይነት ማንነቴ በዚህ አይነት ምንነቴ ማንነቴ የእውነት እኔ ለእግዚአብሔር ኮምፓቲብል ነኝ ወይ? እግዚአብሔር እኔን ማየት ይችላል? ስለኔ ሲሞት ህማሙን እያሰብኩ ነው። የእሱን መቁሰል እያሰብኩ ነኝ ወይ? በእርሱ ቁስል እኛ ተፈወስን።
እኔ ተፈውሻለሁ ቁስሉን እያሰብኩ ነው መፈወስ ችያለሁ እኔ አልቻልኩም የሱ መቁሰል የሱ ህማም የሱ መገፋትና መገረፍ ለኔ ሰላም አልነበረም እና የእውነት ልንገራችሁ እግዚአብሔርን ማየት ከቻለን ያ ትልቅ ረፍት ነው ስለኛ የሞተው ስለኛ የቆሰለው ስለኛ የደማው አያችሁ ረፍት እንኳን አልነበረው እርሱ በምድር በኖረበት ጊዜ ስለኛ ያሰበ ነበር ስለኛ ያሰበ ይገረፍ ይቆሰል ይደማና ይወጋ ነበርና ይሄን ሁሉ ነገር ስለኔ ሲል ዋጋ የከፈለው ያልኩኝ ማሰብ ካልቻልኩኝ የኔ የነገ ህይወቴ ቆስል እና ነገያችንን ስናይ ክርስቶስን ማየት ካልቻለን በሱ ማረፍ ካልቻለን እርሱ መደገፍ ካልቻለን መኖር ምናችን ነው ብዙዎቻችን እንዘምራለን ብለን ነገ ስንዘፍን ስንጨፍር እግዚአብሔር ማይወደው ቦታ እየኖርን ያለን ሁሉ ጊዜ እኛ ስንጨፍር እርሱ ያለቀሰ ነው ያያየን እኛ ኃጢአትን ስንሰራ ስለኛ ያዘነ ነው ምክንያቱም የኛንም መጥፋትና የኛን ውድቀት ማወድ አምላክ ሁሉ ጊዜ ማይናል ሁሉ ጊዜ በስስት ጥፉ ብሎ ያልገደለን ይመጣሉ ብሎ ያኖረን በተስፋ የጠበቀንና ያሳረፈን አምላክ ስለሁላችን መፍትሄና መልስ የሆነን አምላክ በእውነት ስለሁላችን ረፍት ነው የረፍት ሰላምና የተድላ ደስታ ሁላችንን በህይወት ሊያኖረን የፈቀደ የወደደ አምላክ በእኛ ውስጥ ስለሚኖር እኛን ስለሚያኖርና ስለኛ ደስታና ሰላምን ስለሰበከን ሁላችንም በሱ ረፍት ስላገኘን እውነት እግዚአብሔርን አመሰግናለሁ ከዚህ በላይ ስለሱ ምንናገረው ነገር የለም ሰሙዬ ፍቃደኛ ነህ ማይክ ዝግ ነው ፍቃደኛ መሆኑን ተነገረኝ ጸልይ ፍቃደኛ ነህ ሰሙዬ ያ ለጸልይ ለጌታ ለመቀበል ፍቃደኛ ነህ ያ ለእግዚአብሔር ክብር ይሁን እዚህ ያለን ሰዎች ብሩክዬ እንዳለው ነው ሁላችን በእግዚአብሔር ፊት ወንድማችንን የረዳ ጌታ እኛንም ያዳነን እሱ ነው ሰውን ሁሉ የሚያድን እሱ ነው እንዴት እንደሚጠራ ያቀበታል ኃይለኛ ነው ብርቱ ነው የተባለውን ሰው እንዴት እንደሚለውጠው ያውቃል ሰሙን ሳስበኔ እንደ ጳውሎስ ሐዋርያው ጳውሎስ በመጽሐፍ ቅዱስ ላይ የምናውቀው ህይወቱ ስላለ ልክ እንደዛ ማለት ነውና ምናልባት የጳውሎስ ነፍሰ ገዳይነቱ ካልሆነ በስተቀር ለሃይማኖት ቀናኢ መሆኑን ያለውን ነገር ማለት ነውና እግዚአብሔር ይባረክ ሁላችን በጌታ ፊት እንጸልይ ለጌታ ክብር ይሁን ይሄን የንስሐ ጸሎት አብረን እንጸልያለን እግዚአብሔር ይባረክ ክብር ለጌታ ለኢየሱስ ክርስቶስ ለአምላካችን ይሁን እግዚአብሔር ይባረክ የንስሐ ጸሎት ብዙ ጊዜ ስናጸልይ ሰምተህ ሊሆን ይችላል ሰሙዬ እግዚአብሔር ነው ጸሎትን የሚያስተምር ይሄን ጸሎት ከኛ በኋላ እንደዚህ ብላችሁ ጸልዩ ብለን ስንል የተጻፈ ጽሁፍ እንደዛ ብለን እንጸልይ የተጻፈ በጽሁፍ የተጻፈ ነገር የለም ጸሎት በእግዚአብሔር መንፈስ በሰው ውስጥ ባደረ በእግዚአብሔር መንፈስ ሰዎች እየመሩ እንደመጀመሪያ ጊዜ ያጸልዩናል ከዛ በኋላ ራሱ እግዚአብሔር ጸሎትን ለሰዎች ያስተምራል ደሞ ባስተማረንም ጸሎትም ደሞ እንጸልያለንና እግዚአብሔር ይባረክ ይሄንን የንስሐ ዕድል ስለሰጠ ጌታ ልብህ በጌታ ፍቅር እንዲሸነፍ ስላደረገ ጌታ ኢየሱስ አዳኙን እጅግ አድርገን እናመሰግናለን ከሰማያት ወርዶ ከድንግል ተወልዶ ለበደል ለኃጢአታችን የሞተው ጌታ ኢየሱስ ዛሬም የሰዎችን ልብ በፍቅር ያሸንፋልና ለእግዚአብሔር ክብር ይሁን ጌታ እግዚአብሔር ይባረክ ይሄንን ጸሎት ከኔ በኋላ በመጸለይ ሰሙዬ ከጌታ ጋራ ኪዳን ትገባለህ
ምሕረት እንዲያደርግልህ በደል ኃጢአትህን ይቅር እንዲል እኛም ልክ እንደዚሁ ነበር የጸለይነው እና ለጌታ ክብር ይሁን። ፈቃድህ ስለሆነ ደግሞ በጣም ደስ ብሎኛል። መቼስ ምን ይባላል ትልቁ ጌታ ዛሬም በስራ ላይ ስላለ ማለት ነው እና ለእግዚአብሔር ክብር ይሁን። ይህን ጸሎት ከኔ በኋላ በማለት ጸልይ። ሰሙዬ ተባረክ። ማይከን ክፈትና እግዚአብሔርን አድርገን እናመሰግናለን። ለእግዚአብሔር ክብር ይሁን። ኔትወርክ ነው የሚያስወርደው ወገኖች፣ ኔትወርክ ያስወርደዋል። ኔትወርክ ነው የሚያስወርደው። እግዚአብሔር ይባረክ። ደስ ብሎናል። አንተ ወንድማችን ነህ። እንኳንም እግዚአብሔር ወደዚህ ወደሚደነቅ ብርሃን እንኳንም ጠራህ። ለጌታ ክብር ይሁን። ይህን ጸሎት ከኔ በኋላ በመጸለይ ፍቃድ ከሆነ አብረን እንጸልያለን። እግዚአብሔር አምላካችን ሆይ ስለዚህ ቀን እጅግ አድርጌ አመሰግናለሁ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅ ነህ። ልጅህን ኢየሱስ ክርስቶስን ልከህ ለኔ በደልና ኃጢአት ስለ ዓለሙ በደልና ኃጢአት እንዲሞት ስላደረክ እጅግ አድርጌ አመሰግናለሁ። ጌታ ሆይ በደል ኃጢአቴን ሁሉ ይቅር በለኝ። ልጅህ አድርገህ ተቀበለኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ጌታ ሆይ ባውቅም በድፍረት ባላውቅም በስተት የበደልኩም በደልና ኃጢአት በልጅ በክርስቶስ ኢየሱስ ደም ይቅር በለኝ። አባቱ ነኝ። በቅዱስ ቃልህ በቀሪ ሕይወት ዘመኔ ታደገኝ። እንካ ሕይወቴን እንካ ዘመኔን ከዛሬ ቀን ጀምሮ ኢየሱስ ክርስቶስ የሕይወቴ አዳኝ የሕይወቴ ንጉሥ አድርጌ በፍጹም ልቤ አምኜ በፍጹም ልቤ ተቀብያለሁ። በኢየሱስ ክርስቶስ ስም አሜን 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 አሜን። ሰሙ የቀኝ እጅን ልብህ ላይ ብቻ ጫንልኝ። በጌታ በኢየሱስ ስም ብለህ ልብህ ላይ ብቻ ጫን በእምነት። የተወደደ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም በዚህ ሰዓት ስለ ወንድሜ እጸልያለሁ፣ ስለ ወንድማችን እጸልያለሁ። አባትነት ከሚሰየምበት ከአፊት እንበረከካለሁ ብሎ እንዳለ ባሪያ ጳውሎስ በምድር ዙሪያ ያለን በስም የተጠራን ሰዎች ስለ ወንድማችን በፊትህ ተንበርክከናል። እግዚአብሔር ሆይ በጌታ በኢየሱስ ስም አንተ ነህ ሰውን የምትለውጥ፣ አንተ ነህ ሰውን ልብ የምትለውጥ። ወንድማችንን በእውነተኛ ፍቅር በእውነተኛ እግዚአብሔር አነካክ ልቡን ስለነካው ልቡን ስለለወጥከው ልቡ በፍቅርህን የተሸነፈው በሰው አይደለም የተሸነፈው በፍቅርህን የተሸነፈው ጌታ ኢየሱስ እንዴት እንደሚወድህ በእንባሲ ገልጥ እግዚአብሔር ሆይ ሰምተናል። እግዚአብሔር ሆይ ወንድሜን ለእንደዚህ ሕይወት ስለጠራው ወደ ክብር ስለጠራው ወደ ማዳን ስለጠራው እጅግ አድርጌ አመሰግናለሁ። ለሕይወት የሚሆን ንስሐን ስለሰጠው እጅግ አድርጌ አመሰግናለሁ። የሚከታተለውን እግዚአብሔር የትኛውንም የክፋትን አጀንዳ የሰይጣንን ወጥመድ በልጅ በክርስቶስ ኢየሱስ የስም ስልጣን ከዚህ ሰዓት ጀምሮ እንጸልያለን። ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ የስም ስልጣን የወንድሜ ልብ በፍቅር ስለተሸነፈ የትኛውም ካንተ ዓለም ያልሆኑ የክፋት መንፈሳውያን ሰራዊት በስም አድራሻው የተመደቡ የትኛውም የአጋንንት ሰራዊት ከዙሪያው እግዚአብሔር በስም ጉልበት ጉም በንፋስ እንደሚበተን የተበተነ ይሁን።
ነፍሱን ሊነጥቅ የሚፈልግ ሊገለው የሚፈልግ መንገዱን ሊያጨናግፍ የሚፈልግ የትኛውም የሰይጣን መልእክተኛ ከህይወቱ ላይ በኢየሱስ ክርስቶስ የስም ስልጣን ከዚህ ሰዓት ጀምሮ እንዲነሳ እጸልያለሁ፣ እንዲለቀው እጸልያለሁ፣ ከበባ እንዲበተን በልጅ በኢየሱስ ስም እጸልያለሁ። እግዚአብሔር ሆይ ይህንን ወንድም ለማዳን ጠርተዋል። ገናም ደግሞ ዓለም የሚጠቀምበትን እግዚአብሔር በጌታ በኢየሱስም ያንተን ጸጋና ያንተን ቃል ጨምረበት በመንግስትህ አሳድገህ መንፈስህን ሞልተው ቃልህን ሞልተው እነዛ አባቶቻችን ሐዋርያት ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ብሎም አዳኝነት ሊመሰክሩ በወጡበት ምድር ሁሉ እየመሰከሩ እንደ ከዋክብት እየደመቁ እንዳለፉ በቀሪ የህይወት ዘመኑ ያንተን ማዳን ከአፉ ሰምተው ሰዎች ይድኑ ዘንድ በጸጋህ እንድትሞላው በቃልህ እንድትሞላው እግዚአብሔር ሆይ በእውነትና በፍቅር እንድታሳድገው በልጅ በኢየሱስ ክርስቶስም ለታመኑት እጆች ላንተ አደራ አሳልፌን ሰጠው። ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ ብለህ እንዳልክ ጌታ ኢየሱስ አሁን እጁን በልቡ ላይ ባደረገበት ልቡን ጌታ ኢየሱስ ያንተ ሰላም ይቆጣጠረው፣ ያንተ ፍቅር ይቆጣጠረው፣ ያንተ ጸጋ ይቆጣጠረው፣ ያንተ መንፈስ ይቆጣጠረው። መውጣት መግባቱ ባንተ ቁጥጥር ውስጥ ይሁን። እግዚአብሔር ሆይ ከክፉ ሁሉ ጠብቀው፣ ከራሱ ስተት ከሰይጣን ወጥመድ ከየትኛውም አደጋ በስምህ ጉልበት የተከለለ ይሁን፣ በስምህ ጉልበት የተደበቀ ይሁን፣ በስምህ ጉልበት የተሸፈነ ይሁን፣ በስምህ ጉልበት የተጋረደ ይሁን። እግዚአብሔር ሆይ ለራሱም ስተት ለሰይጣንም ወጥመድ ለክፉ ሰዎችም ምክር ተላልፎ እንዳይሰጥ አቤቱ ጌታ ሆይ ጠብቀው በጌታ በኢየሱስ ክርስቶስምና ስልጣን ቀኝህና የፊት ብርሃን ይብራለት። መልካሚቱ እጅ ለመልካም በሱ ላይ ትሁን። በሚሰራበት ቦታ ዕውቀትንና ማስተዋልን ጥበብንና ጸጋን አብዛለት። በሚያዩት ሰዎች ሁሉ ፊት እግዚአብሔር የዘላለም አምላክ አቤቱ ጌታ ሆይ ያንተ ሰላም ያንተ መረጋጋት በፊቱ ላይ በህይወቱ ላይ ከማየታቸው የተነሳ ጳውሎስን ምንድነው የለወጠህ ብለው እግዚአብሔር ሰዎች እስኪ ጠይቁ በኢየሩሳሌም ዙሪያ የነበሩ በደማስቆ የነበሩ በምኩራብ የነበሩ ሁሉ መለወጡን እስከማያምኑ ድረስ እግዚአብሔር በሱ ላይ ህይወትን ለውጥ እንዳደረከለት በጌታ በኢየሱስ ክርስቶስም በወንድማችንም ላይ እንደዚህ ይሁን። መልካሚቱ እጅ ለመልካም በሱ ላይ ስለሆነች ተመስገን እናመሰግናለን። በቅዱሱ ብላቴና በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን 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 አሜን። ቴንክ ዩ ሰሙሻዬ። ጌታ እግዚአብሔር ይባረክ። እንወዳለን ብራዘር፣ እንወዳለን። እዚህ ያሉ ወንድሞች ፍቅራችሁን ግለጡለት። ተባረኩ። አጋይብዛላችሁ። ወንድምነ ዳኒ የቤቱን ምራው። ቴንክ ዩ። እሺ ወንድምነ ጸጋ ይብዛል። ሰሙዬ ደስ ብሎኛል በጣም እንኳን እግዚአብሔር ረዳ። ከመጀመሪያ ጀምሮ ነው የምንተዋወቀው። እግዚአብሔር በዚህ ጎዳና ላይ እንኳን ረዳ እንኳን አገዘ። በቃ ሰዎች ኢየሱስን ሲያዩ በክርስቶስ ኢየሱስ ፍቅር ሲመኩ እንደማየት በቃ ደስ ብሎናል። በቃ ያንተ መለወጥ ያንተ መቀየር ወደ ክርስቶስ ኢየሱስ መምጣት ለብዙዎች በር እንደሚከፍት አምናለሁ። አንተ ጋር ብቻ የሚቀር ጉዳይ አይደለምና ከዚህ በላይ ጌታን ተረድተኸው ከዚህ በላይ አውቀኸው በእውነተኛው ፍቅሩ ተይዘህ ደግሞ ለብዙዎች የምትተርፍ ሰው እግዚአብሔር እንዲያደርግ የወንድምነት ጸሎት ላይ አሚን ብዬ ተስማምቻለሁ። እግዚአብሔር በዘመናት ሁሉ ተጠቅሞ አንተን በቀሪ ዘመን ሁሉ የሱን ፈቃድና የሱን ስራ የምትሰራ ድንቅ አገልጋይ እንዲያደርግ ለቅናት የምትጮሃቸው ለቅናት የምትቃጠለውን ያንን መቃጠል ግን በክርስቶስ ኢየሱስ በእውነተኛው የጽድቅ መንገድ ላይ ሆነ ለእግዚአብሔር ሐሳብና ፈቃድ እንድትኖር ለኞቴ ነው። እግዚአብሔር ከዚህ በላይ በፍቅሩ ይንካ፣ ከዚህ በላይ በፍቅሩ ያቃጥልህ፣ ከዚህ በላይ በጸጋው እውነት አንተን ልብህን ይለውጠው ብዬ አምናለሁ፣ ጸልያለሁ። አይ ቲንክ ለኛ አሁን የጸሎት ርዕስ ነው የምትሆነው። እግዚአብሔርን አመስግነን ጌታን ባርከነው የምንተው ጉዳይ ነው ብዬ አላምንም። እኔ ግን አሁን ትላንት ይጸልዩልህ ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ በጣም ብዙ ሰዎች እንደነበሩ አስታውሳለሁ፣ አስባለሁ። ስላንተ ያነቡልህ የነበሩ ሴና ተመልሰሽ ነይ፣ ግን ኔትወርክሽን አስተካክዩ። ተመልሰሽ ነይ። እሺ ቴንክ ዩ ወንድምነት ቀጥል። እሺ ወንድምነት እና አሁን የገና የጸሎት ርዕስ ነው የምንጀምረው።
እኔ አሁን ነው የምንጀምረው። እግዚአብሔር ከዚህ በላይ እንዲረዳ እንዲያግዝህ እግዚአብሔር አቅም እንዲሆን እንዲያበረታ የመዳን ተስፋ ከዚህ በላይ እንዲበራልህ ጸሎት ርዕስ ለኔ አሁን ነው የምጀምረው ከዚህ በላይ ማለት ነውና ብዙ ሰዎች ይጸልዩልን እንደነበር አስባለሁ አቃለሁ ግን በቃ አሁን ደግሞ የበለጠ ላንተ መጸለይ ያለብን በጌታ ፊት መሆን አለብን ይሄንን እንደዛ በደንብ ይሰማኛልና ግን በጣም ደስ ብሎኛል በቃ ሁላችን የመጣ ነው በዚህ መንገድ ነው በቃ ትላንትና ላይ ታወስ የትላንትና መንገድን እግዚአብሔር ላይ አስተዋውሰው በህይወት ላይ አዲስ እርምጃ እግዚአብሔር ጀምሯል አዲስ ምዕራፍ ጀምሯልና ክብር ለእግዚአብሔር ይሁን በቃ ለጌታ የምትቃጠልበት ዘመንን ሁሉ ከሱ ጋር የምታሳልፍበት አዲስ የህይወት ምዕራፍ እግዚአብሔር ሰጥቷል በጣም ደስ ብሎኛል ጌታ ይባረክ ምናልባት ሌሎች ወንድሞችም እህቶችም የሚጨምሩት ሐሳብ ካለ ለነሱ ድል ሰጣለሁ ጸጋ ይብዛል ብራዘር ተባረክ ወንድምነት ጸጋ ይብዛል ቢኒያ የሽ ተቀጥላለ ሴና እንትን ኔትወርክሽ ምንድነው የካናዳ ኔትወርክ አይመስልም አስተካክዩና እኔ ከእንደገና እህትየው ጸጋ ይብዛልሽ ኦኬ ቀጥል ቢኒያ አንተ መሰልክ የከፈተ እሺ ሰሙዬ እንግዲህ ያው ኮንግራቹሌሽንስ ጌታ እንኳን ለዚህ ቀን አበቃ የሰው ልጅ በቃ ትልቁ ሊወስነው የሚገባው በህይወት ዘመኑ ያለ ትልቁን ውሳኔ ወስናል ባለጠግነት ዕውቀት ኃይል ቢኖረን ሃይማኖት ቢኖረን ሰው የነፍሱን ቤዛ ወይንም ለነፍሱን የተቤዣትን ካላገኘ ምንም አይጠቅመው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ስለ ነፍሱስ ቤዛ ምን ይሰጣል የሰው ልጅ ነፍሱን ግን የተቤዣትን ያገኘ ቀን በቃ ያኑ ልልታው ያኑ ደስታው ያኑ እውነተኛ ህይወቱ እና በቃ ከነፍስ ቤዛ ጋር ስለተገናኘ ከተቤዠ ጋር ስለተገናኘ እግዚአብሔር ልጅ ስለሆንክ ለኔ በቃ you have no idea ለበእጅጉን ሐሴት አድርጓል ደግሞ ለጌታ ቤት ያለ ያቅናት በእውነት በእውቀትና በጥበብ በእግዚአብሔር መንፈስ ታግዞበት ምትሰራው ስራ ይኖራል በያምናለሁ ወደፊትም እንጸልይላለን ጸጋ ይብዛልህ እጅጉን ደስ ብሎናል በጌታና በኃይሉ ችሎት የቀረውን ዘመንን ሁሉ ተበረታ ዘንድ ደግሞ እንጸልይላለን ጌታ ደግሞ አደራ ለማይበሉ ለነዛ ለጌታ እጆች ደግሞ አሳልፈን እንሰጣለን እግዚአብሔር ካንተ ጋር ነው እግዚአብሔር በቃ ዘመንን ሁሉ አንዴ በወደደ በዛ ፍቅር ሁሉ ጊዜ እንደሚወድህ እናውቃለን ምክንያቱም የሚወደዳቸው ለዘላለም ወደዳቸው በቃ አንዴ ወደዳቸው ለዘላለም ወደዳቸው እንደተባለ እንደዚሁ ደግሞ አንተ የተያስክበት የተወደድክበት ይሄ ፍቅር የዘላለም ፍቅር ነውና በቃ ስላንተ እኔ ሐሴት አድርጌያለሁ እግዚአብሔር በሚያውቀውና ደስ ብሎናል ኮንግራቹሌሽንስ ትልቅ ውሳኔ ነው እግዚአብሔር ዘመንን ሁሉ ይባርክ ጌታ ደግሞ አደራ የማይበሉ እነሱ እጆች ደግሞ ይዘውሃል እግዚአብሔር ደግሞ በዘመን በመንገድ ሁሉ ይጋርዳል ይጠብቃል ጌታ ይባርክ እኛም ደግሞ እንጸልያለን እንደዚሁም ደግሞ የጌታን ቃላቶችንም እውነተኛውን የእርሱን ቃል ደግሞ በመማር እንደዚሁም በመንፈሱ በጌታና በኃይሉ ችሎት በመበርታት ዘመንህ እንደዛው ይለቅልህ ጌታ ስሙ ይባረክ እንወዳለን ጸጋ ይብዛልህ ተባረክ ወንድምነት ቴንክ ዩ ጸጋ ይብዛልህ ኦኬ እግዚአብሔር ይባረክ ነው ሳሙኤል እሺ ቀጥል እኔ ስለ ሴና ላወራ ፈልጋለሁና ኦኬ እኔም ለሷ ላወራ ነበር ቀጥልክ ሴና ከክርስቶስ የተለየ ነፍስ የላትም at any time ማለትም ምን ለያት ብንላት ሌላ ቦታ ምን ወስዳት እንኳን ህይወቷ ያ ነው ያው አብረን ነው እኔና ሴና ዛሬ እንገባውና
ኧረ ቆይ ሰሙ ቆይ እኔና አንቺ አውርተናል። ዝም በይ ሰሙ ኧረ ቆይ ዝም በይ። በእውነት እኔ ጌታን አልተቀበልኩም። እኔ አሁንም ሙስሊም ነኝ። እኔ ሙስሊም ነኝ አሁንም። እሺ ተረጋጊ። አሁንም ሙስሊም ናት ክርስቶስን የምታምን ያው በነገራችን ላይ ምን አለ መሰላችሁ በህይወታችን ምንም አይነት ዋጋ ልንከፍል እንችላለን ግን ከፈጠረና ከወደደን አምላክ መራቅ አንችልም ዋጋ ብዙ ልንከፍል እንችላለንና ዋጋ ከከፈለልን በላይ ምንም መሆን አንችልም ምንም በራሳችን ልንወስን አንችልም ኮሰንልና ካከበረን ከጠራንና ከወደደን በላይ ነው ጥሪያችን ዝም ብሎ አይነት ጥሪ አይደለም ዋጋን የምንቀበልበት አይነት ጥሪ ነው ዋጋን የምንቀበልበት አይነት ጥሪ ምንድነው ስንል ቤዛነቱ ነው ካሳው ነው ይሄ ሪኢንፎርስመንት ነው እንደሰው ያለ ወይም ምድራዊ ሰዎች እንደሚያስቡት አይነት ሪኢንፎርስመንት አለ የሱ ሽልማት ፖዚቲቭ ሪኢንፎርስመንት ነው ፖዚቲቭ የሆነ ሪኢንፎርስመንት ነው ያም ምድራዊ የሆነ ማንነት አይደለም ነጋችን ብቻ አይደለም ዘላለማችን በእርሱ ያለ ክብር በእርሱ ያለ ባለጠግነትና እርሱን ወደ መምሰል ማደግ እርሱን ወደ መምሰል ህይወት መሻገር ነው እና በጣም የሚገርማችሁ ነገር ሌላ ነገር አለ አወራት ነበር እዚህም ሴና አንዳንዴ ምን አለ መሰላችሁ ልንናገር እንችላለን ግን በውስጣችን የሚጮህ ድምጽ አለ ያ ድምጽ ደግሞ ክርስቶስ ነው ያ ድምጽ ደግሞ ሁሉንም የሚያድን ሁሉን ላይ ያዳነ ለሁሉ ዋጋ የከፈለ ሁላችን ነፃ ያደረገ ከባርነት እስራት ቀንበራችንን ያራገፈ ነፃ ያደረገን ሁላችንም በሁለት እግራችን ቆመን ያያችሁ የደስታን ዝማሬ እንድንዘምር ሞትን የረገጥንበት ትንሳኤን ያየንበትና ህይወትን የቀመስንበት ያ እሱ ክርስቶስ ነው ሌላ ማንም የለም ከዚህ የበለጠ ህይወት እንግዲያስ ማን ሊሰጠን ይችላል የእውነት ነው ትናንትና ናየን አሻግረን ዛሬ እንኖርንበት ነገን አሻግረን ልንመለከት ብንችል ምንመለከተው ከሱ ውጪ ማንም የለም ከሱ ውጪ ምናየው ህይወት ሞት ነው ሞት ብቻ የዘላለም ህይወት የለም ነገን ክርስቶስን አሻግሮ ማይመኝና ነገ በክርስቶስ ማይኖር እሱ ሞት ነው ሞቷል ኦል ኢን ኦል እርሚ ልወጣ ነውና ኦኬ እሺ እና ምን ለማለት ፈልጌ ነው አይ ያው ከሰሙ ጋር እንታወቃለን ሰሙ በጣም ወዳጄ ነው ጓደኛዬ ነውና ለሱ አይደለም ያስገባውሽ ከሰሙ ጋር ማን እንደምትታወቀው እናውቃለን እኔ አንድ ጥያቄ ሴና እሺ አንዴ ካነሴ ሳምቲንግ አንዴ ኦኬ እሺ እና እኔ ሰሙ ጌታን ሲቀበል አይ ገርሞኝ ነው ማለት እኔ እንደዚህ አልጠበቅኩምና እኔ ማመን አቅቶኝ ነው ላይክ ማለት ሰሙ ከልቡ ነው ወይ እርግጠኛ ነው ሰሙ እኔ እንጃ እና ብቻ ያው ምንም ማለት አልችልም ይመቸው እሺ እና እኔ አሁንም ሙስሊም ነኝ ከእስልምና አልወጣሁም እርሚ እሺ እኔ ልመልስልሽ ሳሙዬ አንዴ ተመልስላታል ያንተን ጥያቄ አንተ ነው የምትመልሰው ከመውጣትሽ በፊት ሴና ማይክሽን ክፈችና ኢየሱስ ላንቺ ምንሽ ነው ወይስ ማን ነው እሺ ኢየሱስ ለኔ ሰው ነው የማርያም ልጅ ነው ያው እኔ መመሪያዬ ቁርአን ነው ነብይ ነው መልእክተኛ ነው መሲህ ነው እሺ ከሆነ ወር በፊት በውስጥ ተደዋውለን ጸልይልኝ ብለሽ ነበራል
አዎ ማለት እኔ ማንኛውም ፕሮቴስታንት ያው እኔ ጥሩ ነገር ካሳየኝ ችግር የለብኝም ማለት እኔ ያው ብለሽ ነበር አይደል ሰማ? አዎ ግን እኔ ከእስልምና አልወጣሁም። ቆይ እኔ ያልኩሽኝ ጸልይልኝ ብለሽ ነበር አይደል? አዎ እንዴ እሱማ ብዙ ፕሮቴስታንት እንጸልይልሻለን ምናምን ስለምትሉ ያው የኔ ጠይቆሽ እኔ ልጸልይልሽ ብዬ አልጠራሽም። ጸልይልኝ ብለሽ ነበር አይደል? አዎ ብያለሁ። ምን ጥያቄ አለው? ያው በኔ ኢየሱስ ደውለ እንዳዘንክ ምናምን ስትነግረኝ ከዛ በቃ አንተን ለማረጋጋት ብዬ ያው በሳቱ በጣም ብዙ ፕሮቴስታንቶች ደውሎ እነ ዶክተር ምናምን ደውሎ ስላወሩኝ በቃ እናንተን ለማረጋጋት ብዬ አሁንም ከኢየሱስ አልራኩም ምናምን ነገር አለ አይደል እንደዛ ለማለት እንጂ እኔ አሁንም ሙስሊም ነኝ። ንስሐ ስትገቢ ንስሐ አስገባይ ብለሽ የንስሐ ጸሎት ሳትጸልይሽ ኢየሱስ ሰው ብቻ ነው ብዬሽ አልነበረም ያልኩሽ አይደል? ኦኬ ለራስሽ ተውልሻለሁ። የአብ ልጅ ኢየሱስን ደጋግመሽ ሰቀለሽዋል። ብድራትሽ ግን በዚሁ በምድር ላይ ነው የምትከፊው እህቴ፣ በዚሁ በምድር ላይ ነው የምትከፊው። ሴና ልብ ብለሽ ስሚኝ፣ ወርደሻል። ታውቂያለሽ ምን ብለሽኝ እንዳልሽኝ ጸልይልኝ፣ ንስሐ አስገባኝ፣ መመለስ ፈልጋለሁ፣ ጌታዬን ክጀዋለሁ፣ ክርስቶስን ክጀዋለሁ ብለሽ ማለት ነው። ትናንትና በነበረው ፕሮግራምሽ ላይ ሰዎች ሪካርድ አድርገው ልከውልኝ ነበር። ክርስቶስን መካዴ እንደ እሳት ያንገበግበኛል ብለሽ ነበር። በጣም ተቅበዝብዘሻል። ጌታ የንስሐ ሕይወት እንደገና እንዲሰጥሽ ጸልያለሁ። ካልሆነ ግን እመኝኝ አልኩሽ፣ ሳትቀጪ አትቀሪም። በእግዚአብሔር ማለት ነው፣ በራሱ በክርስቶስ 1200 ሰው እየሰማችሁ እዚህ ያላችሁ ሰዎች ሳትቀጪ አትቀሪም። ሴና በራሱ በክርስቶስ ነው የምትቀጪው። በራሱ በክርስቶስ ዓለም እየሰማ ይሄው እናገራለሁኝ። በልዑል እግዚአብሔር መንፈስ ሆኜ እናገራለሁ። ሳትቀጪ አትቀሪም። ንስሐ ባትገቢና ባትመለሺ ማሬም ብለሽ ካላሽ ሳትቀጪ አትቀሪም። እህትየው ብዬ እንዳልኩሽ በድሮ ነው የምነግርሽ። የፈለግሽው መሆን ትችላለሽ። እንኳን ሙስሊም አይደለም ሰይጣን መሆን እፈልጋለሁ ብለሽ ካልሽ መሆን ትችላለሽ። ግን ከወር በፊት ራስሽ ደውለሽ ንስሐ አስገባይ ብለሽኝ ንስሐ አስገብቼሽ ለማንም እንዳትናገር ብለሽ አሁን መልሰሽ እንደገና ደግሞ ትናንትናም ያለቀሽ ነበር። ትናንትናም ክርስቶስን ክጄው እያልሽ በቤትሽ እንደ ግርሳት ሆኖብኛል እያልሽ ነበር። አሁን መተሽ ደግሞ ክርስቶስ ማለት አንድ ተራ ሰው ነው ብለሽ ስትይ እሱም ሰምቶሻል፣ እኛም ሰምተንሻል። እኔ ግን እንዳገልጋይ ለህይወት የሚሆን ንስሐን እግዚአብሔር እንደገና እንዲሰጥሽ እለምናለሁ። እምቢ ብትይ ግን የረገጥሽው የእግዚአብሔር ልጅን ደም ነው። ያክፋፋሽው የተናገርሽው በአንድ ተራ ሰው ላይ አይደለም። ኦኬ አምላክ ሰው በሆነው በዳዊት ልጅ በእግዚአብሔር ልጅ ላይ ነው የቀለድሽው። ሳትቀጪ ግን አትቀሪ። በራሱ በእግዚአብሔር ነው ቅጣቱ ይመጣብሽ። ጻፊና እህትየው በሕያው አምላክ ፊት እኔ እግዚአብሔር አገልጋይ አይደለሁም። ሳትቀጪ አትቀሪም። ንስሐ ባትገቢ በደንብ ነው የምትቀጪው። ይሄው 1200 ሰው ይሄንን ያዙ። ሰው አይደለም የሚቀጣሽ፣ ራሱ እግዚአብሔር ግን ይቀጣሻል እህቴ። ይሄን እውነት ልነግርሽ ነው የመጣ እንድትገቢ ያደረኩሽ። ያው ቶሎ ተፈትልከሽ ሄደሻል። ሜርት ትቻለሽ እህቴ እና ጨርሻለሁ። ቴንኪው። ኦኬ ወገኖች ብርኬ ይቀጥሉ። ወደ ዋና ጉዳያችን ምንም ወንድምነት ሰሙ ያትመልስላት ተዋት። ያ እሺ ወንድምነት ምናልባት ያ አጋጣሚ ለሌሎች የመዳን ሞመንት ቢሆን ምናልባት በውስጥ ከጌታ ጋር የታገሉ እውነት የሰሙ ሰዎች ዛሬ ነገ እያሉ ያልወሰኑ ሰዎች ይኖር ይሆን? ምናልባት ንስሐ ጥሪ ብናደርግ ቅድም አድርገናል። በውስጥ መስመር እንዲያገኙ ቅድም አድርጋለሁ። ዘግይተው ግን የገቡ ሰዎች ካሉ በውስጥ መስመር ሊያገኙ ይችላሉ። በጣም ኢየሱስ ክርስቶስ የኔ የናንተ ያንቺ ያንተ የኛ መቀለጃ እንዳይመስላችሁ እሺ። እሱ ማለት አንድ ተራ ፍጡር ሰው ብቻ ነው ብላችሁ ብታስቡ እንዳይመስላችሁ። ሲበቀልም ያቀበታል። ከኃይሉ ክብር ርቃችሁ በዘላለም ጥፋት የምትቀጡበት የእቶነ እሳት ዲን ያለበት ድቅድቅ ጨለማ ለዘላለም ተዘጋጅቶላችኋል። እሱን መካድ ማለት አምላክነቱን መካድ ማለት ሰውነቱን መካድ ማለት እንዲህ ዝም ብሎ ራሳኮ እንደመሄድ እንዳይመስላችሁ። ሳትቀጡ አትቀሩ። በክርስቶስ ደም ላይ የምትቀልዱ በክርስቶስ አምላክነት ላይ የምትቀልዱ ማለት ነው። ይሄን ነው በዘመናችን ያየነው። እግዚአብሔር አምላክ ይባርክ። ብርኬ ይቀጥል። ቴንኪው
ወንድምነት ዳኒ ቤቱን ምራው። ብሩኬ ይቀጥል። ኢየሱስ ይሁን። ዛሬ ልዩ ቀን ነው። ለኢየሱስ ክብር ለኢየሱስ ይሁን። ሰሙ ቅድም ሲናገር እናንተ የተከተላችሁትን አምላክ ተከትዬ ሲኦል ልግባ አለ። በጣም የሚገርመው እኔ ያው ወደ ጌታ ከመጣሁ 3 ዓመት ሆኖኛል። አሁን 3 ዓመት ከ6 ወር አካባቢ ማለት ነው። በዘመኔ እርግጠኛ ሁኜ የማውቀው በክርስቶስ ኢየሱስ ብቻ ነው። አሁን እየተነፈስኩ እንዳለሁኝ እርግጠኛ ላልሆን እችላለሁ። በኢየሱስ ግን ከምንም በላይ እርግጠኛ ነኝ። የዘላለም ሕይወት እንደሰጠኝ፣ እንዳሳረፈኝ፣ ልጁ እንዳረገኝ፣ በክርስቶስ ኢየሱስ እግዚአብሔር አብ ልጄ ብሎ እንደጠራኝ እርግጠኛ ነኝ። የዘላለምን ሕይወት እግዚአብሔር ሰጠኝ በልጁ በክርስቶስ ኢየሱስ። ከስሜ በላይ ከኔነቴ በላይ እርግጠኛ መሆኑን በአምላኬ ነው። ለመጀመሪያ ጊዜ በሕይወቴ እርግጠኛ ሆኜ የማውቀው በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ብቻ ማለት ነው። ብዙ ጊዜ ተናግሬያለሁ ያሳለፍኩትን ሕይወት። በኢትዮጵያ ኦርቶዶክስም የነበረኝን ነገር ተናግሬያለሁ። አንድ ምስክርነት አልነበረኝም ያን ሁሉ ገዳም ስዞር። ኢየሱስን ሳገኝ ግን ቅዱሱ መንፈስ አንተ ልጄ ነህ አለኝ። ልጄ ነህ አለኝ። አርፈሃል። የክርስቶስ ኢየሱስ ደም ንጹህ አደረገ። በክርስቶስ ኢየሱስ ደም በእግዚአብሔር አብ ፊት ነውር አልባ ሆንክ አለኝ። ይህ ምስክርነት አገኘሁኝ በኢየሱስ ስም። አሁን እኛ የተከተልነው አምላክ ረፍት ነው። የዘላለም ሕይወት ነው። ልጄ ብሎ የሚጠራ ምስክርነት ያለው አምላክ ነው። ሕያው አምላክ ነው። በጣም የሚገርመው እኛ የምናመልከው አምላክ አስፈሪ ንጉስ ብቻ አይደለም፣ የቅርብም ወዳጅ ጭምር ነው። የቅርብ ወዳጅ ነው። የኛ ነው። የኛኑ ስጋን የያዘው የኛ ወገን ሆኗል። የሚራራ ሊቀ ካህን ነው። ድምጹን እንሰማለን። የአባታችን ድምጹን እንሰማለን። በዚህ ዓለም የሚኖሩ እንቁዎች አድርጎናል። በቃ እኛ ይሄን የተከተልነው አምላክ። አንተም ዛሬ ኪዳን ያረክው ሰሙ ከዚህ አምላክ ጋር ነው። እረፍት ከሆነ አምላክ ጋር የማይጥል እጅ ይዞሃል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በቃ እርግጠኛ የምንሆነው በዘመናችን በሀብታም ቤተሰብ አይደለም እርግጠኛ ልንሆን የምንችለው፣ በባለስልጣን ዘመዶቻችን አይደለም እርግጠኛ ልንሆን የምንችለው። በያዘን እጅ ግን እርግጠኛ ነን። የኢየሱስ የማይዝል ክንድ ይዞናል። ይሄ ክንድ ነው ዛሬ ያዘክ። እግዚአብሔር በክርስቶስ ኢየሱስ ልጄ ብሎ ጠራክ። ይሄ ረፍታችን ነው። ይሄ ድል ያረግንበት ነው። ድል ያረግንበት ነው። ክብር ለኢየሱስ ይሁን። እጅግ በጣም ዛሬ ተደስቻለሁ። እጅግ በጣም ነው ደስ ያለኝ። ይሄን ከማየት በላይ የሚያስደስት ምንም ነገር የለም። ምንም ነገር የለም። ምንም ብጠሩልን ማለት ነው። ሰዎች ሲያርፉ እንደማየት የሚያስደስት ነገር የለም። ታች ኮሜንት ላይ ያየው ነበር ወንድሞች ሲጽፉ የነበሩትን ማለት ነው። እኛም የሆነ ሰዓት ልክ እንደነሱ ነበር ምንጽፈው። ሰሙም ከሆነ ጊዜ በፊት እንደነሱ ይጽፍ ነበር። እነሱም በጊዜያቸው ይመጣሉ። ክብር ለኢየሱስ ይሁን። ይሄ ቃል በእነሱ ላይ ይሰራል። እነሱም ጊዜያቸውን እየጠበቁ ዛሬ ኮሜንት ላይ እየሳቁ ያለው ልጆች በጊዜያቸው ይመጣሉ፣ አይቀሩም። እግዚአብሔር ልጆቹን በፉጨት ነው የሚጠራው። በቃ ይመጣሉ። ከኛ ጋር አብረው በክርስቶስ ኢየሱስ ፍቅር በእንባ ይታጠባሉ። እግዚአብሔር ይሄን ያደርጋል። ታማኝ አምላክ ነው። እጅግ በጣም ደስ ብሎኛል ዛሬ። እጅግ በጣም ደስ ብሎኛል። ደስ ካሉኝ ጥቂት ቀናቶች መካከል አንዱ ነው ይሄ። እጅግ በጣም ነው የምወድ። ተባረክ። በክርስቶስ ኢየሱስ ወንድሜ ሆንክ። ከዚህ በላይ የሚያስደስት ነገር የለም። ተባረኩልኝ። ኤርሜ የጌታ ዘመንን ይባርክ። እዚህ ውስጥ የምታገለግሉ ሰዎች፣ ታች ያላችሁ ወንድም እህቶች፣ አብራችሁ የቆማችሁ ሰዎች፣ አብራችሁ የምታገለግሉ ጌታ ዘመናችሁን ይባርክ። ከዚህ በላይ ክፍያ የለም። ከዚህ በላይ ደሞዝ የለም። በቃ ይሄ ነው በቃ ክፍያችን ማለት ነው። ሰዎች ወደ ጌታ ሲመጡ ማየት። ሌሎች ደግሞ አላችሁ እኮ እየሰማችሁ ነው ዛሬ ኃጢአት የሚወቅሳችሁ ሰዎች፣ በተለያየ ስፍራ ያላችሁ ኃጢአት ውስጥ በኩነኔ ውስጥ ያላችሁ ሰዎች፣ ነገን ስታስቡ ሞት የሚሰማችሁ ሰዎች ማረፊያው ኢየሱስ ብቻ ነው። የምሬን ነው ምላችሁ። የተወሰነ እናንተ ሸክማችሁን አቅላችሁ ወደ ኢየሱስ መታችሁ የምታርፉበት አይደለም። ካላችሁበት ስፍራ ከሞት መንደር ከነሸክማችሁ ኢየሱስ ያሳርፋል። ወንድም ዓለም አሁን አንተ ምሰማኝ ማለት ነው። ኢየሱስ ነው እረፍት።
በየትኛውም ኃጢአት ውስጥ ልትሆን ትችላለህ። በየትኛውም ህይወት ውስጥ ልትሆን ትችላለህ። በየትኛውም ሁኔታ ውስጥ ልትሆን ትችላለህ። ና ወደ ክርስቶስ ኢየሱስ። እሱ ሰላም ነው። እሱ እረፍት ነው። እምነት ጨምርልን አሉት ጌታ ኢየሱስ ክርስቶስ። የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይሄን ተራራ ከዚህ ተነቅለ ወደ ባህር ተጣል ብትሉት ይታዘዛል አለ ጌታ ኢየሱስ ክርስቶስ። የሰናፍጭ ቅንጣት ታክል ያለ እምነት ይዘን ነው እንደ ተራራ የገዘፈውን ኃጢአታችንን ክርስቶስ ኢየሱስ የወሰደልን። የኛ ኃጢአት ይሄ ነው። የኛ በደል እንደ ተራራ የገዘፈ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ግን ድል ተደርጓል። ክብር ለኢየሱስ ይሁን። ኑ ኢየሱስ እረፍት ነው። ከኢየሱስ ውጪ ምንም ማረፊያ የለም። ከኢየሱስ ውጪ ወደ እግዚአብሔር አብ የሚያስገባ መንገድ የለም። ጳውሎስ እንደዚህ ያለ የመጨረሻ ይሁን ይሄ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ እኛ ሁላችን አለ። ጳውሎስ ድፍረቱ በኢየሱስ ሲሆን ነው። አይገርም? ስለ ኢየሱስ ሲያወራ ደፋር ነው ጳውሎስ። ሁላችን የሚል ቃል ይጠቀማል። ለምን? ኢየሱስን እየተናገረ ነው ያለው። እኛ ሁላችን የሚል ቃል ተጠቀመ። ለምን? በርሱ ስራ ስለሆነ፣ በክርስቶስ ኢየሱስ ስራ ስለሆነ በአንድ መንፈስ ወደ አብ መግባት አለን አለ። ይሄ የሰማይ እውነት ነው። ሰማይ የሚያቀን፣ ሰማይ የሚታረቀን በርሱ ስራ ከሆነ ብቻ ነው። ሁላችን በአንድ መንፈስ በሞት መንደር ያላችሁ ሰዎች በኢየሱስ ስራ ወደ አብ መግባት የምትችሉት ወደ ኢየሱስ ስትመጡ ብቻ ነው። ተባረኩ። ጌታ ዘመናችሁን ይባርክ። ሰሙዬ እጅግ በጣም ደስ ብሎኛል ወንድሜ ስለሆንክ። በሰማይ ታላቅ ደስታ ሆኗል ዛሬ። ነገ ከነገ ወዲያ ደግሞ አንተም ብዙዎችን ወደዚህ መንግስት የምትማርክ የምትጠራ የእግዚአብሔር ወታደር ትሆናለህ። ይሄን አምናለሁ። ጌታ ዘመንን ይባርክ። ተባረክልኝ። ቴንክ ዩ አሜን። ብሩኬ ጸጋ ይብዛልህ። ተባረክ። ቤካዬ ምናልባት ዳግሻ የምትሉት ነገር ካለ ኢንካሬጅመንት ወርዶች ያ እኔም ሰሙዬን እንኳን ጌታ ረዳህ ልበለው። በጣም ነው ደስ ያለኝ። ብሩኬ እንዳለው በጣም ደስ ካሉኝ ቀኖች መካከል የዛሬው አንደኛው ነውና እግዚአብሔር አምላክ ክብሩን ይውሰድ። በሰማይ ታላቅ ደስታ ሆኗልና እኔ ወንድም ተጨመረልኝ ሁሌ እንደምንለው ማለት ነውና ወንድም አግኝቻለሁ፣ ወንድም ተጨምሮልኛል። በዚህ በጣም ደስኛ ነኝ። በጣም ሐሴት አደርጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። በቃ እንግዲህ የደማስቆው ታሪክ ተደገመ ብዬ ነው ማስበው። እግዚአብሔር አምላክ በቃ ልጅን በክርስቶስ ኢየሱስ የማይማርከው ሰው የለም፣ የማንበረከከው ሰው የለምና እኔ ቀደም ብሩኬን እንበርከክ ምናምን ሲል በቃ ተንበርክኬ እንባዬን የሚመጣ ማለት በቃ ለካ እንደዚህ ነው ጌታ በፍቅር ሲያንበረከክ። እነ ጳውሎሶችን ያመጣው ለካ በዚህ መንገድ ነው ብዬ እንዳስብ አደረገኝና እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ነው ደስ ያለኝ። በጣም ጌታ ክብሩን ይውሰድ። ሰሙዬ እንኳን ጌታ ረዳ። ኮንግራቹሌሽን። በጣም ደስ ብሎኛል። በጣም ሰላንተ ጌታን ባረካለሁ። ዳንዬ እንዳለው ደግሞ የሁላችንም አሁን ሸክም ነው ሰሙዬ ማለት በጸሎት ማለት ነውና በምንም ነገር በቃ በጸሎትም በሚያስፈልገው ነገር ከሰሙዬ ጋር አብረን በመቆም ወንድማዊ ፍቅራችንን እናሳየዋለን። ደግሞ አምናለሁ ብሩኬ እግዚአብሔር ይባርክ። ሰሙዬ በጣም ብዙ ሰው ይማርካል። ብዙ ሰው ወደ እግዚአብሔር መንግስት እንዲመጡ ምክንያት ይሆናል። በጣም ነው ማምነው እኔ በነገራችን ላይ ቢኮዝ እንግዲህ ሐዋርያ ጳውሎስን አይተህ ነው የለ አመፀኛ ሐዋርያ ጳውሎስ ብዙዎችን ወደ እግዚአብሔር መንግስት ማርኳቸውና በቃ እኔ የሚታየኝ እኔ የሚሰማኝ እንደዚህ ነው። ታውቃላችሁ እግዚአብሔር አምላክ በሰሙ ተጠቅሞ በጣም ብዙዎችን እግዚአብሔር መንግስት ያመጣል። በጣም ማለት በቃ ሊታረስ የተገባ ነገር እንዳለ ይሰማኛልና በሰሙ የሚያርሰው አለ። በሰሙ በጣም የሚያርሷቸው በጣም ብዙ ለመሬቶች አሉና እግዚአብሔር አምላክ በሱ በኩል ብዙዎች ወደ እግዚአብሔር መንግስት እንደሚመጡ ተስፋ አለኝ በጣም ማለት ነውና ጌታ የተመሰገነ። እኔ በጣም ደስ ያለኝ ጌታ ብቻው ደስ ይለኛል ማለት እኮሌት ምናምን ነው እንጂ ባብድ ምናምን ብዬ ደስ ነው የሚለኝ። በቃ ምንኛ ነኝ አላቅም። እኔ ተምታታብኝ ለአማርኛው እና አራቅም። እግዚአብሔር አምላክ ክብሩን ይውሰድ። ጌታ የተመሰገነ ይሁን። ሰሙዬ ወድሃለሁ። ድሮም ታውቃለህ በጣም ነው የምንወደኛ። አሁን ደግሞ ሞር እንወድሃለን። እግዚአብሔር አምላክ አብስቶ ይባርክ። ተባረክ አባ።
እንኳን ጌታ ረዳ። ዳኒሻ የኔ ውድ ወንድሜ ተባረክ። ካንተ ተቀበልን ከዛ ደግሞ ወደ እድሜ እየመጣ እንግዲህ ጳውሎስን ማረክን ትላለህ። ጌታ ክብሩን ይሰድ። ሁላችሁንም ወዳችኋለሁ። አይ ቲንክ ወንድሞች ከታች አሉ። እኔ ልቀቅላቸውና ደግሞ እነሱን ገብቶ ሰሙዬን እንኳን ደስ አለ ይበሉ። ሰሙዬ ውድድ ለማድረግ አባኮ